ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ በያላችሁ በደርጀ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ የመጣሁት ግን የብዙዎች የአረብ ሀገር እህቶቼ ፍላጎት ግን መወሰን ያልቻላችሁበት ነገር ነው። ሁላችንም ወደ ኢትዮጵያ መግባት ትፈልጋላችሁ። ሁላችሁም በቃ ሀገራችሁ መኖር ወደ ሀገራችሁ ጨርሳችሁ ወሰናችሁ መግባት ትፈልጋላችሁ። ግን መወሰን መቻል ወይንም መወሰን ማቃት ሁኔታ ላይ ነው ያላችሁት፣ ወይንም መወሰን አልቻላችሁም። መወሰን ያልቻላችሁበት ሁኔታ ላይ ያላችሁ ብዙ እህቶች ያላችሁ፣ አንዳንዶቻችሁ ደግሞ ጨፍናችሁ ልክ እንደኔ ወስናችሁ የገባችሁ አላችሁ። ስኬታችሁ ላይ ሳትደርሱ ማለት ነው፣ ፍላጎታችሁ ላይ ሳትደርሱ። የሰው ልጅ ፍላጎት ምንም አላችሁ ምንም ማባሪያ የለውም። መኪና ስንገዛ ቆይ ለድገም የሚያለት ባህሪ በቃ ፍላጎታችን የሚያባራ ነገር አይደለም። እናም ደግሞ እንድንወስን የሚያደርገን ነገር ስኬት ላይ ደርሰን ሳይሆን እንድንወስን የሚያደርገን ነገር በሰራ ነው በደከም ነው በለፋ ነው ልክ ስኬታማ ሳንሆን ስንቀር እኔ ሰው ሀገር መንከራተት ትርፉ ምንድን ነው ወደ ሀገሬ ልግባ የሚል ቆራጥ ውሳኔ ትወስናላችሁ። እኔ የወሰንኩት በዚህ ሁኔታ ውስጥ ነው። የምፈልገው አይነት ሁኔታ ላይ ደርሼ የምፈልገው አይነት ስኬት ላይ ደርሼ ሳይሆን በቃ አይኔን ጨፍኜ ነው የመጣሁት። መምጣት አለብኝ ብዬ ፈልጌ ማለት ነው። ምክንያቱም በቃ እኔ እንጃ ለምን እንደሆነና እንዴት እንደሆነ ባላውቅም አረብ ሀገር ተሰርቶ ስኬታማ መሆን እንደማይቻል ገብቶኛል። የገባኝ ነገርም ቢኖር ምን መሰላችሁ? እኛ ደሞዛችን በወር ነው የሚመጣው። ያቺ በወር የምትመጣውን ደሞዛችን በአመት ደምረን የሆነ ነገር አደርጋለሁ ስንል የሆነ ማታስቡት ነገር ፊታችሁ ላይ ግርጥ ይላል። ያንን ነገር ደፈንኩ ስትል ደግሞ ቀጣይም ሌላ አዲስ ነገር እና በቃ ከአመት አመት ይሄን አደረኩ ብላችሁ ይሄን ላደርጋለሁ ብላችሁ አቀዳችሁ ስትሰሩ ያ ነገር መከሰቱ መሆኑ ላይቀር በቃ ልግባ ብላችሁ የምትገቡበት ነገር አለ። እኔ ልግባ ያልኩትኝ ያን ያህል እንደምታስቡት ስኬታማ ሆኜ የምፈልገው አይነት ሁኔታ ላይ ደርሼ አይደለም። ግን በቃ መግባት አለብኝ ብዬ አይኔን ጨፍኜ ነው የገባሁት። ኢቭን ስመጣ ለማንም ሰው ልመጣ ነው ብዬ እንኳን ተናግሬ አይደለም። በቃ መጥቼ ሪፖርት ነው እንደ መምጣቴን ያወቁት ማለት ነው። እና እንደዛ አድርጉ በቃ የውሳኔ ሰው። እንደዛ ካልሆነ እድሜያችን በሰው ሀገር ያልቃል። ብዙዎቻችን እህቶቻችን አረብ ሀገር እድሜያችን የሚያልቀው ለዛ ነው። አረብ ሀገር ብዙ አመት ቆይተን 10 ምናምን አመት 20 አመት ቆይተን ስንመጣ ደግሞ እዚህ መተን የዚህን አየር የዚህን አኗኗር እኛ ስንሄድ አስቡት። እኔ ለምሳሌ ሲሄድ ታክሲ 3 ብር ነበረ። ረጅም መንገድ የሚባለው ታክሲ 3 ብር ነበረ። እኔ ስመጣ ስንት እንደሆነ ታውቃላችሁ? ረጅም መንገድ የሚባለው ታክሲ 50 ብር ገብቷል። ከ3 ብር ወደ 50 ብር አያችሁ። እኔ እንኳን ቆየሁ የሚባለው ሰው አይደለሁም። ትላንትና ነው የሄድኩት። ያው ብዙም ቆየሁ የሚባል አይነት ልጅ አይደለሁም። ግን 10 ምናምን አመት የቆያችሁ 20 አመት የቆያችሁ ደግሞ እናንተ በምን አይነት ጊዜ እንደሄዳችሁ አስቡት። ምን አይነት ሁኔታ ላይ እኔ እንጃ 5 ሊትር ዘይት እውነትም እንደተባለው በ20 ብር ጊዜ ነው የሄዳችሁት ብዬ ልገምት። አሁን ስትመጡ 2500 ገብቷል ስትባሉ አስቡት። ጥላችሁት የሄዳችሁትን ኢትዮጵያን ነው አይምሯችሁ የሚጠብቀው። ሰው ቢነግራችሁ ኑሮ ተወዷል፣ ኑሮ እንዲህ ነው ቢላችሁ ግን ህሌናችሁ የሚጠብቀው ያ ጥላችሁት የሄዳችሁትን ማህበረሰብ፣ ጥላችሁ የሄዳችሁትን አኗኗር፣ ጥላችሁ የሄዳችሁትን ህብረት፣ ጥላችሁ የሄዳችሁትን የኑሮ ሁኔታ ነው የምትጠብቁት። ያ አለመሆኑ ደግሞ እዚህ ስትመጡ አይምሯችሁን ይነካችኋል። አንደኛ ያ የሄደው እድሜያችሁን እያብሰለሰላችሁ ትነጫነጫላችሁ። ከሰው ጋር መግባባት አትችሉ። ይሄ ነው የአረብ ሀገር ልጆች እኮ እብድ ናቸው። ወይ እዛ ሄደ ሰው እኮ እብድ ነው፣ በቃ ያበደ ነው። ኢቭን ሰው እንዳያዳምጣችሁ ኢቭን ባይተዋር እንዲያደርጋችሁ ያደርጋችኋል ያ ነገር። ምክንያቱም ያነጫንጨናል። ከማህበረሰቡ ጋር ካሁን ካለው የኑሮ ሁኔታ ጋር ተዋህዶ ለመኖር በጣም ይቸግረናል። ያም ይመስለኛል የአረብ ሀገር ሴት እብድ ናት እንድንል የሚያደርገን ነገር በጣም ከመቆየታችንና ማህበረሰቡንም ኑሮውንም አዋህዶ መኖር ከማቃታችን። ሁለተኛ ደግሞ እድሜያችን ሄዷል። ገባችኋል? በቃ እኛ ስንሄድ ምናልባት 20 አመት ሆነን ብንሄድ 20 አመት ብንሰራ 30 አመት ነው።
ገባችሁ አይደለ? 40 ዓመት ነው የሚሆነው። 40 ዓመት ኢቭን በ15 ዓመታችን ብንሄድ 15 ዓመት ብንሰራ 30 ዓመት ነው የሚሆነው። በ16 ዓመታችን ብንሄድ ወደ አረብ ሀገር 10 ምናምን ዓመት ኖረን ስንመጣ 30 ምናምን ዓመት ነው የሚሆነው። ገባችኋል? እድሜያችንን ልጅነታችንን መኖር ባለብን ሁኔታ አለመኖራችን፣ ሰርተን ስኬታማ አለመሆናችን፣ እድሜያችን በዋዛ ማለቁ፣ ጤናማ አለመሆናችን ይሄ ቴንሽን ያደርገናል። በቃ ጭንቅላታችን ሁሌ የሚያብሰለስለውና ከማህበረሰቡ ጋር ተግባብተን እንዳንኖር የሚያደርገን የአረብ ሀገር ልጅ የአረብ ሀገር ሴቶች እብድ ናቸው እንድንባል የሚያደርገን ነገር ቢኖር ይሄ ነው። ብዙም ጊዜ ማለት ነው ስንመጣ ቤተሰብንም ሆነ ያገባነውን ባልም ሆነ ገንዘቡ እንደነበረ ላናገኘው እንችላለን። ወይ በቤተሰብ ጠፍቶ ወይ በቃ እናንተ ባላሰባችሁት መልኩ ገንዘቡ ጠፍቷል። እናንተ ያሰባችሁትን ስኬት መኖር አለመቻላችሁ፣ እድሜያችሁ ማለቁን፣ ጤናማ ለመሆናችሁ ስታስቡ ብዙ አይነት ቴንሽን ይፈጥራል። ግን እኔ በቃ ከዚህ ሁሉ የምነግራችሁ ነገር ቢኖር ወስኑና ግቡ። በተለይ እየሞከራችሁ ስኬታማ ልትሆኑ ያልቻላችሁ ብዙ እህቶች አላችሁ ልክ እንደኔ። ምናልባት እግዚአብሔር ዛሬ አይደለም የእናንተ ስኬት፣ በቃ ዛሬ አይደለም እና ቆይ 1 ዓመት ቆይ 2 ዓመት በማለት ጊዜያችሁን አታባክኑ። ምግቡ፣ ልጅነታችሁን ለመኖር ሞክሩ። ነገ ትሰሩታላችሁ የሚሰራውን የሚገኘውን ገንዘብ። ግን የልጅነታችሁን ወዝ ኑ አገራችሁ ላይ ኑሩት። የእውነት እኛ አሁን ብዙን ጊዜ ሽንፈትን አንቀበልም። 10 ምናምን ዓመት ኖሬ ምን ይዤ ነው የምገባው? ሄጄ ደግሞ ትላንትና ጥዬ የመጣሁትን አኗኗር ነው የምኖረው። ይሄ ነገር በጣም ወደኋላ ይጎትተናል፣ ወደኋላ ያስቀረናል። እንዳንገባ የምንፈልገውን አይነት እንዳንኖር በቃ ከአእምሯችን ሆነን እንዳንኖር የልጅነት ወዛችንን በሀገራችን ላይ እንዳንኖረው ያደርገናል። እና ይሄንን ነገር ስበሩት ከአእምሯችሁ፣ ይሄን አስተሳሰብ ስበሩት። ለምን 20 ዓመት አትኖሩ? 20 ዓመት ኖራችሁ እዚህ መኖር ያለባችሁ ላይፍ ለምን አትኖሩ? ሌላው ሰው የሚሰጠውን አስተያየትም ሆነ ማህበረሰቡ የሚላችሁን ነገር አእምሯችሁ ውስጥ አትመዝግቡት፣ ተዉት። ያ ሰው የእናንተን ህይወት አይኖርላችሁ። በህይወታችሁ ያለፈውን ነገር የምታውቁት እናንተ ናችሁ። ሞክራችኋል እኮ 10 ምናምን ዓመት ሞክራችኋል፣ ለመለወጥ ሞክራችኋል። ዋናው መሞከር ነው። ስኬት ላይ መድረሱ ደግሞ የእግዚአብሔር ፍቃድ ነው። እኛ እንለፋለን፣ እንደክማለን፣ እንሰራለን። ስኬት ላይ እንድንሆን የሚያደርገን ነገር ደግሞ የፈጣሪ ፍቃድ ሲሆን ፈጣሪ ሰራ ነው ሲባርክልን ነው። ያሁን የቤት ዕቃ አጓጓኝም። በነገራችን ላይ ውሾች እየጮሁ ነው። የቤት ዕቃ አያጓጓኝም። አሁን እንደ ቤት ዕቃ ግዢ ምናምን የምትሉኝ አስተያየት የምትሰጡኝ ሰዎች አላችሁ። እኔ በእርግጥ አሁን ላይ ለቤት ዕቃ የመግዛት ገንዘብ አጥቼ ሳይሆን አሁን የመግዛት ፍላጎቱ ስለሌለኝ ነው። ገባችሁ? አሁን የመግዛት ፍላጎቱ ስለሌለኝ ነው። ግን ብዙዎቻችሁ አስተያየት ትሰጡኛላችሁ። አንዳንዶቻችሁ ከቅንነት፣ አንዳንዶቻችሁ ደግሞ ከትችት። እኔ የትኛውንም እቀበላለሁ። አንዳንዶቻችሁ አረብ ሀገር የለፋ ነው ለመቼ ነው የቤት ዕቃማ ተግዢ ምናምን ትሉኛላችሁ። በህይወቴ የቤት ዕቃ አያጓጓኝም፣ አልፈልግም፣ አልወድም አይደለም። ማንኛውም ሰው ስኬታማ ህይወትን መኖር ይፈልጋል። ከተንደላቀቀልን ብንገዛው ችግር አይደለም። ግን ምኞቴ ቤት መግዛት ነበር። በቃ ኢቭን ከሀገር ውጭ የመሄዴ መንስኤም እንደዛ የመንከራተቴ በልጅነቴ ቤት ገዛለሁ፣ ለእናት ለአባቶቼ መጠለያ ሆናለሁ የሚል ነገር ነበረ በአእምሮ ያለው ማለት ነው። ግን አልፈቀደም። በቃ እኔ አልፈቀደም። እኔ እንደምፈልገው የሚሆን ነገር የለም። እግዚአብሔር ፈቀድ ነው ሁሉም ነገር። እኛ ስለፈለግነው የሚሆን ነገር አይደለም። እኛ ስለፈቀድን እኛ ስላልን የሚሆን ነገር የለም። እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነውና ሰው ስለመጣ ውሾቹ በጣም እየጮሁ ነው። እንግዲህ የውሾቹ ድምጽ እየረበሳችሁ ነው በጣም ማለት ነው። ልላችሁ የፈለኩት ዋናው ነገር ማለት ነው አረብ ሀገር የሄድኩት
የመጀመሪያው መስፈርቴ ቤት መግዛት ነበረ። ኧረ ዝም ባላለ ኧረ ግድ የለም ችግር መንግስት ያየዋል። ዝም በል በላይ ሰው ስላለ ነው መሰለኝ። በጣም ኃይለኞች ናቸው ነገራችን ላይ ውሾቹ የሚቻሉ ጉዳይ ነው። የውሻው ጩኸት በጣም እናንተን አይደለም እኔን መረበሸኝ። ለዛ ነው ያቆምኩት። ለማንኛውም ዋነኛው ነገር የምላችሁ ነገር ቢኖር እኛ ስለፈለግን ብቻ የሚሆን ነገር እንደሌለ እኔ ተረድቻለሁ። ገባችሁ አይደለ? ምንም ነገር እኛ ስለተመኘን እኛ ስለፈለግን እኛ ዛሬ ይሁንልን ስላልነው ብቻ የሚሆን ነገር አይደለም። ሁሉም ነገር ሰዓት፣ ጊዜና ቦታ አለው። እግዚአብሔር ሲፈቅድልን ይሄ ጊዜ ነው የእናንተ መለወጫ ሲለን ነው የምንለወጠው። እና ቤቱንም እንደ ምኞቴ እንደ ፍላጎቴ ገዝቼው ነበረ፣ ግን በቃ አልፈቀደም እግዚአብሔር። በዚህ ትርምስና ፈረሳ ውስጥ ፈረሰ፣ እርሜን አወጣ። በቃ አንዳንድ ጥቃቅን ነገሮችም እኔ ሳላስባቸው እንግዲህ እንደምታውቁት ነው የሀገር ሰላም በዚህ ሰዓት በነገራችን ላይ ኢትዮጵያ ውስጥ ተንደላቆ መኖር ሳይሆን ማህበረሰቡ የሚፈልገው ሰላም ማግኘት፣ በሰላም ወጥቶ መግባት። ይሄ ነው ናፈቀው። በተለይ የገጠር ማህበረሰብ ይሄ ነው የራበው የጠማው ይሄ ነው። እና ያን ያህል አሁን ላይ ኢትዮጵያ ግቡ ለማለት የሚከብደው የሰላም ሁኔታ ነው እንጂ የኑሮ ሁኔታ ፈርታችሁ አትቅሩ። በቃ አትቅሩ። እኛ የኑሮን ሁኔታ እየሸሸነና እየፈራን በሄድን ቁጥር እየጨመረ እየባሰበት እንጂ እየተስተካከለ የሚሄድ ነገር የለም። ግን ለመኖር ሞክሩ። ውሻው ሳሪ ተደክት ነው። ለመኖር ሞክሩ። አእምሯችሁን አሳምናችሁ ለመቀበል ሞክሩ። የውሳኔ ሰው ለመሆን ሞክሩ። በተለይ ወስኑ። የውሳኔ ሰው ሆኑ። የእውነት ነው የምላችሁ። አረብ ሀገርን ተላቆ ለመምጣት በጣም ነው የሚከብደው። እኔ እቺንም አመት እንኳን ኖርሽ ብሎ ስመጣ በጣም ብዙት ነው የተሰማኝ። ቲክቶክ ላይ ፖስተርኩትን ቪዲዮ አይታችሁት ከሆነ ኢቭን እንባ ተናነቀኝ፣ አለቀስኩ። ፈጣሪ በቃ መንገዴን አቅናለሁ፣ ተመልሼ እንዳልመጣ አንተ አግዘኝ ያልኩት። በቃ የተደላቀቀ ነገር እንኳን ባይኖረኝ ተመልሼ እንዳልንከራተት አንተ አግዘኝ፣ ጨርሼ እንድገባ የዕለት ህይወቴ እንዳታሳጣኝ፣ የሰው ፊት አታሳይ እንጂ የተንደላቀቀ ነገር አልጠይቅም ብዬው ነው የመጣሁት። ያው ስመጣም እንደፈረሰብኝ ቤት አላቅም፣ ቤት እንዳለኝ ነበር የማውቀው። እንደመጣው ነው እኔ የገዛሁበት ሰፈር የተሸነሸነው የነበረው። እንደ እድል ሆኖ መጥቻ ይቸዋለሁ። ደግነቱ ለዓይነ ስጋ ተበቃቅተናል። እኔና ቤቴ ለዓይነ ስጋ ያልተበቃቃን እንዳይመስላችሁ ተያይተናል፣ ተገናኝተናል። ዳስስ ሰርግቻታለሁ፣ ግን ልኖርባት አልቻልኩም። ይሄን ደግሞ እግዚአብሔር አልፈቀደ። ምን ይታወቃል? ከጭቃው ወለቅ ጥልቅ ላይ ያረገኝ አስቦ ይሆናል። እግዚአብሔር ይመስገን። ስለጠፋው እግዚአብሔር ይመስገን፣ ስለተስተካከለው እግዚአብሔር ይመስገን። ገንዘቤ በተለያየ መልኩ ጠፍቷል። የደከምኩትን ያህል ገንዘቤን አልተጠቀምኩትም፣ ግን እግዚአብሔር ይመስገን። ምናልባት ነገ የተሻለ ነገር አስቦልኝ እንደሆነ እያሰብኩ እኖራለሁ። እና ብዙዎቻችሁ ሲጠፋብን እያማረረን ምን ይዤ እገባለሁ የሚል ውሳኔ ማጣት፣ መስራት፣ አመት መጨመር እዛው እያለን ጸጉራችን እስኪሸብጥ እስክናረጅን ቆይና ስንመጣ የኢትዮጵያን ማንነት አዋህዶ ለመኖር ስለሚከብደን ነጭናጫ ሰው እንሆናለን። ከሰው ጋር ማይግባብ አይነት ባህሪ አእምሯችን ያመነጫል። ይሄም ደግሞ እዛ ከቆየነው አንጻርና እዛ በቆየነው ልክ የሚገባንን ህይወት እዚህ መኖር አለመቻላችን ይመስለኛል። ይገባኛል እኮ አሁን 20 አመት ኖሮ ወርዶ ጥላችሁት የሄዳችሁት ማንነት ላይ መኖር በጣም ይከብዳል። በተለይ የሰው አስተያየት ደግሞ አለ። አይምሮ በሰው አስተያየት የሚነካ ሰው ሲሆን ደግሞ ይሄን አመት ኖራ ምንም የለም በስማ ማሽሟጠጥ አለ፣ ይሉንታ አለ፣ ምን ይዤ እገባለሁ አለ። ይሄንን ታውት ኢቭን እኔ ስመጣ ለማንም ሰው እንደምመጣ አልነገርኩም። ይሄን ታውቃላችሁ? አታውቁም?
እና እመጣለሁ ካላችሁ ምንም የለሽም እኮ አትምጪ ነው የምትባሉት። እኔ ጠይቄያለሁ፣ አንዴ ልመጣ ነው እያመመኝ ነው ብያለሁ። ብዙውን ጊዜ ደግሞ አረብ ሀገር ያለን ብዙ አመት የቆየን ሰዎች በሽታችን እንኳን ዶክተር የሚያውቀው አይደለም። እኛ ራሱ እንኳን ይሄን ነገር የሚያመን ብለን ለመናገር ግራ የሚገባ ህመም አለብን ውስጣችን፣ ድካሙ ምናምን ይመስለኛል፣ አላቅም ብቻ እኔ ራሱ ያመኛል። ግን ሐኪም ቤት ሲሄድ ጤነኛ ነሽ ደብሉ የጨጓራ መድኃኒት ነው የሚሰጡኝ ወይ ብርድ ነው ብለው መርፌ ነው የሚወጉኝ። ከዚህ የተሻለ ነገር ምንም የሚሰጡኝ ነገር የለም። ግን ውስጤን ያመኛል። ገባቻል? ሁላችንም ጋር ያለ ነገር ነው። የአረብ ሀገር ልጅ እማያማት የአረብ ሀገር ሴት የለችም። በቃ ጭንቀቱ ይመስለኛል፣ ስራው ድክመቱ ይመስለኛል፣ ሰው ሳይረዳን መቅረቱ ይመስለኛል። ይሁን አላቅም ብቻ ግን ወጌሻ ቤት ራሱ አልቀረኝም። እኔ ባሬ ብንምላችሁ እግዚአብሔር ይመስገን በየጸበሉ እየሄድኩ ነው። በዚሁ አጋጣሚ አዳማ ያላችሁ ለወደፊት አዳማ የምትመጡ አርሴማ አርቱ ቤተክርስቲያን ሄዳችሁ ተጠመቁ። እኔ እዛ እረፍ ብያለሁ። የእረፍት ቦታ ይሆናለች። አእምሬ ከጭንቀትም ከሁሉ ነገር በቃ ፈውስን፣ ጤናን፣ ሰላምን ለብሼ ነው የመጣሁትና አርሴማ ጸበል ሄዱ። አዳማ አርቱ አርሴማ ጸበል ሄዱ። እንፋሎት ነው በጣም በቃ እረፍት ነው የምትሉት። በቃ እዛ ገዳም ሄዳችሁ አእምሮአችሁ ራሱ ታድሶ ነው የሚመጣው። እዛ ለመሄድ ያብቃችሁ ሁላችሁንም ማለት እወዳለሁ። እና ወስኑ ግቡ፣ ለመኖር ሞክሩ ማለት እወዳለሁ። ከኔ ጋር ሰላማችሁ